ቅዳሴ ውስጥ የሚናገር ሰውና የሚስቅ ሰው የሚያሳዝነው ክርስቶስን ነው፣ ሌላ አይደለም። ስርዓት ማቋረጥ ምናምን አይደለም፣ ክርስቶስን ማሳዘን ነው። ቤተክርስቲያን ውስጥ አይወራም፣ አይሟገትም፣ ሙግት የለም፣ የሙግት ቀጠሮም አይቀጠርም፣ ፈጽሞ ነውር ነው። ቤተክርስቲያን የጸሎት ቤት ብቻ ናት። ስለዚህ አንደኛው የሚጠበቅብን ዝም ማለት ነው፣ ዝም ማለት ነው። ሁለተኛው ወይትነጽር እምለፌ ወለፌ፣ ወደ ቀኝና ወደ ግራ አትይ ነው። ስታስቀድስ ወደ ቀኝ ወደ ግራ አትይ። ወደ ቀኝና ወደ ግራ ስታይ ምን ታደርጋለህ ነው? ትፈርዳለህ። አሁን ገሌ ቁጭ መባያው ጊዜ ነው ቁማ ያስቀድስም ትብለህ ትፈርዳለህ። ወደ ቀኝም ወደ ግራ ማለት በቃ ወደዚህ ብቻ ነው። ዲያቆኑ ወደ ሰሜን ተመልከቱ፣ ወደ ደቡብ ተመልከቱ፣ ወደ ምዕራብ ተመልከቱ አላለም ነው። ወደ የት ተመልከቱ ነው ያለው? ወደ ምስራቅ ተመልከቱ ነው። በቃ ወደ መቅደስ ተመልከቱ ነው ያለው እንጂ ወደ ሰሜን፣ ወደ ደቡብ፣ ወደ ምናምን አላለም፣ ወደ ምዕራብ አላለም። ወደ ክርስቶስ ብቻ ነው ሰው የሚመለከተው። ስለዚህ ቀኝና ግራ ገሌ ምን ላይ ቁጭ አለ፣ ገሌ ምን ለብሶ መጣ፣ ገሌ ምን አይባልም። ፈጽሞ ወደ ሰው ቤተክርስቲያን ውስጥ ከገባ ቤተክርስቲያን ውስጥ ቆሞ ስዕሎቹን እያየ ይጨርሳል እንጂ ቀኝና ግራን አለመመልከት ይገባል። ሁላችን ስርዓት አስከባሪ ደግሞ አንሁን። አሁን የባስ ዘወር ምንድነው እናንተ ትበሉ፣ አንተ ቅዳሴ አቋርጠን የምትገባ ቅዳሴ አቋርጠሽ የምትገባ እንትን እያል ስርዓት አስገዱ። እዚህ ላይ አይተኛም፣ ቁጭ ዝም በሉ። እግዚአብሔር ያስተምረዋል። ወይ ዲያቆናዊት ብትሆን ያው ዛሬ ቀረ እንጂ ዲያቆናዊት የምትባላለች በሴቶች የምትሾም ማለት ነው። ዲያቆናዊት የምትባል 60 ዓመት የሞላት ሴት ናት የምትሾመው። ሊቀ ጳጳሱን የሚሾማት ዲያቆናዊት ገሌ ብሎ በቃሉን የሚሾማት እጅ አይጭንባትም። እሷ ትሾምና ስራዋ ሴቶቹ በቅዳሴ ጊዜ እንዳያወጉ፣ በማዕረጋቸው እንዲቆሙ፣ ቅዳሴ አቋርጠው እንዳይወጡ፣ ቅዳሴ አቋርጠው እንዳይገቡ ስርዓት የምታዝዝ ሌላም ስራ አላት። ዲያቆናዊት ትባላለች፣ ትሾማለች። እሷ ወይ እሷ ትሾም። ባልቴት ማለት ክብርት ባልቴት በሕይወቷ የተመሰከረላት ከአንድ ባል በላይ ያላገባች ጥሩ ባልቴት ስጋው ደግሞ የምትቀበል እሷ ይሄ ሹመት ይሰጣታል። ከዚያ በኋላ እሷ ቁጭ ብላ ታስተባብራለች። እናንተ በዚህ ግቡ በዚህ ወጡ ትላለች ማለት ነው። ከዚያ ውጭ ግን ሁሉ አስተባባሪ ከሆነ የወፍ ማህበር መሆኑ ነው። ሁሉ ያወራል፣ ከዚያ በኋላ ስርዓት ይበላሻል። ስለዚህ ላስተካክል ብላችሁ ወደ ጎኝ ወደ ግራ አትበሉ። ቤተክርስቲያን ውስጥ ደግሞ ርስት ደግሞ አታብጁ፣ ጥሩ አይደለም። ቦታቻል ይሄ የኔ መቆሚያ ነው ባለ ቤተክርስቲያን የእግዚአብሔር ሰው ሁሉ መቆሚያ ነው። አንዳንድ ሰው በቃ አሁን ታውት ተሻምቶ አንዳንዱ ሰው መኝታ ይደረድላ በሜትር ራሱ በህማማት ይቼኔና እንዳደርስ እንግዲህ ብሎ ይዣታለሁ ማታ ነው ያስኳት። እንደዚያ የሚባል ነገር የለም። ይኸው ቀደም ያልኳችሁ እኮ ነገር ነው። አሁን መንፈሳዊ በረከት በብልጣብልጥነት ይገኛል አይገኝም። ብልጣብልጥነት እንደዚህ አሁን ጸበል ልንቀበል ተሰልፈን መጀመሪያ እኛ ተሰልፈን ዋናውን ጸበል እኛ ልንወስደው ወይም ደግሞ ሲጀመር እንደውም አሁን ጓደኛችን ጋር ለጸበል ተሰልፈን እለፍ አንተ ጠጣው ብለን ብናሳልፈውና ያ ሰው ቢጠጣው እኛ ሳንጠጣ ብንቀር በፍቅር እንፈወሳለን፣ በፍቅር ብቻ። ስለዚህ ቤተ ክርስቲያን አኮ ለዘሮጸ ወኢ ለዘበደረ አላ ለዘሐረዮ እግዚአብሔር፣ ለሮጠ ለቀደመ ለተሽቀዳደም አይደለም፣ እግዚአብሔር ለመረጠው ነው እንጂ ብሏል ቅዱስ ጳውሎስ። እግዚአብሔር ለፈቀደ እንጂ በብልጣብልጥነት ስለሮጥን ይዘነው የምንመጣው በረከት የለም። ስለዚህ መጀመሪያ ማድረግ ያለብን በጽሙና በጸጥታ ብለን ቁጭ መሆንና ሁላችን ስርዓት አስከባሪ አለመሆን